ውድ ምእመናን ዛሬ አንድን ታላቅ ስብዕና እናውሳለን። በሰው ልጆች ታሪክ ውስጥ እንደሱ አይነት የጦር ጀነራል ተፈጥሮ ማያቅ የጦር አመራር ጥበቡ ፍልስፍናው ተወዳዳሪ ያልተገኘለት አሁን ድረስ ነጮቹ እሱ የመራበትን የጦርነት ቴክኒክ የሚያጠኑለት ስለሆነ አንድ ግለሰብ እናውሳለን። ስሙን ሰምታችሁ ታውቃላችሁ። ኻሊድ ኢብኑ አልወሊድ ይባላል። በእስልምናችን ታሪክ የጎነ ታሪክ ያለው ነብዩ አለይሂ ሰላቱ ወሰላም ከሰለመ በኋላ የድሮ ጥፋቱን ረስተው ثم اخذ الرايه ከዛም ባንዲራውን ተሸከመው የአላህ ሰይፍ እጅ ላይ ወደቃሉ ነብዩ አለይሂ ሰላቱ ወሰላም። ኻሊድ ኢብኑ አልወሊድ ማለት ሮሞቹ ሮማንና ፐርሻን ኢምፓየሮች የሱ የሚዋጋበት ሰይፍ ከሰማይ የወረደ ለዛ ነው ማይሸነፍ ያሉት ኻሊድ ኢብኑ አልወሊድ ማለት እድገቱስ በርግጥ ኻሊድ መካ ላይ ሲያድግ በጣም ቅንጡ ሀብታም አባት ነበረ። መካ ውስጥ አረቦቹ ላይ በሱ ልክ የሱን ያህል አባት ሀብታም አልነበረ። ነገር ግን ሀብቱ እንዲበላሽ ያላደረገው አባቱ ጀግና አድርጎ አሳደገ። አባቱ ቢሰልም ኑሮ የቁረይሽ ማህበረሰብ ይሰልማል የተባለለት ወሊድ ኢብኑ አልሙጊራ የተከበረ ሰው ነበር። ቁርአንም ላይ አላህ ሐቅ መጥቶለት በማስተባበሉ ኮንኖ ታሪኩን ጠቅሶታል። ዘርኒ ወመን ኸለቅቱ ወሒደን ያ ብቻውን ሲሆን የፈጠርኩትን እኔና እሱን ተወኝ ብሎ የዛተበት ነው አባቱ ማለት። ለኻሊድ ከጎኑ የማይጠፉ የተከበሩ የሀብታም ልጆች ብራንድ ለባሾች ሽቷቸው ከሩቅ የሚጣራ የተከበሩ ሰዎች ነበሩ። አላህም ቁርአን ላይ እነሱን ጠቅሷቸዋል። ወበኒነ ሹሁዳ አብረውትም ልጆቹ የሚቆሙትን ሰው ብሎ ጠቅሷል። ቁረይሾቹ እስልምናን ለመቀበል አንዱ መስፈርት ያቀረቡት ቁርአን መሐመድ ጋር ከሚወርድ አለይሂ ሰላቱ ወሰላም ለምን ወይ ጣኢፍ ላይ ባለው ዑርወት ኢብኑ መስዑድ አልተቀፊ አለም በወሊድ ኢብኑ አልሙጊራ ላይ ለምን ቁርአን አልወረደም? ለውላ ኑዝለ هذا القرآن على رجل من القريتين عظيما ከተከበሩ ከሁለቱ ባንዱ ለምን ያልወረደ የተባለለት አንዱ ግለሰብ ወሊድ ኢብኑ አልሙጊራ የኻሊድ አባት ነበር። እስልምናን ለመቀበል አሻፈረኛ። ነብዩም አለይሂ ሰላቱ ወሰላም ወደ መዲና ተሰደዱ። ከዓመታት በኋላ የበድር ጦርነት ላይ ወሊድ የሱ አባት የኻሊድ በድር ላይ ተገደለ ከነጥመቱ። ኻሊድም አባቱ በመገደሉ እስልምናን ቶሎ መቀበል ወደ ኋላ ዳዳ ፍቃደኛ አይደለም። የኡሁድ ጦርነት መጣ። አቡ ሱፊያን ነበር መሪ ጀነራሉ። ኻሊድ 300 ወይም 700 ፈረሰኛ ይዞ ከኋላ ቆሞ ነበር ጀበል ሩማት የሚባለው ቦታ ላይ። ያንንም ጦርነቱ ሙስሊሙ ያሸነፈ ያለ ተራራውን ለቀው ሲወርዱ ኻሊድ ኢብኑ አልወሊድ ፈረሰኞችን ከጀርባ ይዞ ሄደና የጦርነቱን መልክ ቀየረው። በዚህ ጦርነት ሐምዛ የነብዩ አጎት ተገደለ። 7 ሰሃቦች ሸሂድ ሆኑ። የነብዩ አለይሂ ሰላቱ ወሰላም ጥርስም ተሰበረ፣ ራሳቸው ተፈነከተ። ከባድ ወቅት ነበር። ይሄን የጦርነት ቅመም የቀየረው የኻሊድ የጦርነት አመራር ነበር። ለዛ ነው አቡ ሱፊያን ከጦርነት በኋላ اليوم يومك يا خالد ዛሬ ቀኑ ያንተ ነው ያለው። አስገራሚ የጦር ጀነራል ወደ እስልምና ይመጣ ዘንድ ነብዩ ጠበቁት። እሱ መካ እሳቸው መዲና ሆኑ። ግን ደግሞ የተከበረ ሰው ነው። ሀብቱ ብሎም ያባቱ መሰዋት ቂማስ ዞት ወደ ኋላ ሸሸ። ነብዩ አለይሂ ሰላቱ ወሰላም 8ኛው ሂጅራ በተሰደዱ በ8ኛው ዓመት ስልህ ሁደይቢያ 7ኛው ላይ ተደረገ። 8ኛው ላይ ዑምራ ሊያረጉ መካ መጡ። ለ3 ቀን መካን ገብተው ሊወጡ ነው የተፈራረሙት። እጉሱ ነበር። መካም ሲገቡ ነኻሊድና ቁረይሽ ወደ ተራራ ወጣው የሙስሊሙን ዑምራ ክስተት ይመለከቱ ነበር። ከዛም ኻሊድ ምን ይላል? ልክ ነብዩ አለይሂ ሰላቱ ወሰላም ዙሁርን ጀማዓ ይዘው ሲሰግዱ እኔ ከኋላቸው ነበርኩ ይላል። ለምን አለችን ጥሼ አልኪዳኔን አፍርሼ እነሱ መሳሪያዎቻቸውን አላወጡም። በዚህ ላይ ሽርጥን ያገለደሙት ዑምራ ላይ ናቸው። ለምን እርምጃ ወስድም አልኳል።
ሊገል ሰሃቦችን ማለት ከዛም ዙሁር ይጨርሱና አሱር እገላቸዋለሁ አልኳል ጦሩን ለአሱር አደራጀ ህጉን ጥሶ ስምምነቱን አፍርሶ ክደትን ወስኖ አሱር ላይ ነብዩ አለይሂ ሰላቱ ወሰለም አላህ ጠቆማቸውና አሰጋገዳቸውን ቀየሩ ሶላቱል ኸውፍ የሚባል የጦርነት አሰጋገዳለ እሱ ሰገዱ ሶላቱል ኸውፍ ማለት ኢማሙ 4 ረካዓ ያሰግዳል ከፈሎቹ ከኋላ ሲጠብቁ ከፈሎ ይሰግዳል 2 ረካዓ ላይ አሰላምተው ሲመለሱ ሌሎቹ ይመጡና 2 ረካውን ጨርሰው ከኢማሙ ያሰላምታሉ ከዛም ኻሊድ ምን አለ ላጠቃው እንደሆነ እንዴት አወቀ ይሄ ሰው ከሰማይ እርዳታ አለው ማለት ነው አልቋል የመጀመሪያ እስልምና ውስጥ ይገባል በዚህ ላይ ያለው ነብዩ አለይሂ ሰላቱ ወሰለም ዑምራ ጨርሰው መካ ሊለቁ ሲሉ የኻሊድን ወንድም ማግኘት ሰልሟል እሱ ወሊድ ኢብኑል ወሊድ በአባቱ ስም ነው የተሰየመው ያ ወሊድ አሉት አይነ ኻሊድ ተመልከቱ የነብዩን ያመራር በዚህ ላይ የሊደርሺፕ ኳሊቲያቸውን ተመልከቱ ኻሊድ የት ነው አንተ ወሊድ አሉት አይመጣም እንደ ወደ እስልምና የአላህ መልእክተኛ ሰውፈ የእቲላሁ ቢ እንግዲህ አንዴ አላህ ቀልቡን መልሶት ይመጣ ይሆናል አልኳቸው የኻሊድ አይነት አስተሳሰቡ የረቀቀ ግለሰብ እስልምና ከሱ ይሰወራል እንዴ እስልምና እኮ የምጡቅ ሰዎች ሃይማኖት እውነትና ሐቅ ለሊፈልጉ ሰዎች መረጃው የጠነከረ ቢልኮ ከኻሊድ ይሰወራል እንዴ ከዛም አስከተሉና የኻሊድን ልብ የሚነካ መልእክት ሰጡት አይ ኻሊድ ምን ነው ይሄን የጦርነት ችሎታውን እኛ ጋር ሆኖ ጠላት ላይ ቢያረጋው ምን ነበር ቢመጣልን ኑሮ ከሌላው በፊት እናስቀድበው ነበር ስልጣን ምን ሰጠዋለን አሉ ነብዩ አለይሂ ሰላቱ ሰላም ወሊድ ወንድሙ ይሄን ሲሰማ በነብዩ አፍ መሰማቱ የኻሊድ ስም ደሳ ኻሊድን ፈለገው አላገኘ መካን በሶስተኛው ቀን ለቀው መውጣት ነበረባቸው መካን ለቀው ሲወጡ ደብዳቤ ጻፈለት አንተ ኻሊድ ሆይ ዛሬ ነብዩ አንተን ስም አነሱ ስላንተም እንዲህ ብለው አሉ ምን ደብዳቤ ላከለት ኻሊድ ደብዳቤውን ሲያነበው በጣም ተደሰተ ነብዩ የኔን ስም አነሱ አዎ እኔን አስተሳሰው የመጠቀ ነው አሉ አዎ በህድላቸውም ከፍ ያረጉኛል አያወርዱኝ መጨረሻ ነው የመጣ ብለው ካሁን በፊት ሰሃባ ገላል ብለው ገሸች ያረጉኝ አዎ ልቡ ተለካ የነብዩ ንግግር ማረከው ከዛም ይላል ኻሊድ ምን ይላል ቤት የገባውና ማሰላሰል ጀመረ ስለ እስልምና ስላሳለፈው ጉዞ መጨረሻ ተኛው ይላል በህልሜ አንድን ህልም ተመለከተ ያየው ህልም መሰላች አባብ ጨለማ መሬት ላይ ቁጭ ብሎ የዱር እንስሳ የበዛበት መሬት ላይ ከዛ ጠባብ ጨለማ የዱር እንስሳ ከበዛበት ቦታ ወጦ ብርሃናማ አረንጓዴ መስክ ወደበዛበት ሰፊ መስክ ሲወጣይ ተነሳ ህልሙን አስተረጎመው አንተማ ካለህበት የሽርክ አስተሳሰብ ወደ እስልምና ልትገባ ነው ወሰነ ሊሰል ወደ መዲናማ ቀና ወደ ነብዩ አለይሂ ሰላቱ ወሰለም መንገድ ላይ አንድን ጓደኛው አገኘ ይዞ ሄደ ሌላም መዲና መዳረሻ ላይ አምር ኢብኑ አልዓስ የሚባል ታዋቂ በአረቦቹ ታሪክ እንደሱ ስትራቴጂክ የለም ይባል ሰው አለ አብረው መዲና ገቡ ነብዩ አለይሂ ሰላቱ ወሰለም ልክ ሶስቱ ሲያዩዋቸው ፈተሐለል ፊታቸው ፍድቅ አለ ደሳላ ኻሊድን የመሰለ ጀነራል እጃቸው ማስገባ ከዛም ምን አሉ لقد ألقت مكة بفلذات أكبادها መካኮ ዋና ያብራቋን ክፋይ ተፋቻቸው ኻሊድን አዩት ላያቸው ከበደኛል ሰሃቦችን በመግደል ላይ ተሳትፈዋል እንዴት ይቀበሉኝ ይሆን አንገቴን ድፍታረው ከዛም ነብዩ አለይሂ ሰላቱ ወሰለም ፊት ቆንኩና የአላህ መልእክተኛ ከአላህ ውጭ የሚገዙት ጌታ እንደሌለ አንተም መልእክተኛው መሆንን መሰክራለሁ አይኳቸው ነብዩ መጡና አቀፋርብኛል ሰለላሁ ዐለይሂ ወሰለም ፍቅር መስጠት የሚችሉ አመራር የሚችሉ ነብይ ናቸው ሰው አቧራውን አርግፎ ሲመጣ እንደ አዲስ የሚቀበሉ አመራር ናቸው ከዛም ያዛቸውና ያ አላህ መልእክተኛ አላት እኔን አላህ ያሳለፍኩትን ይምረኛል እንዲያላቸው ለሰሃቦች መገደሉ እሱ ሰበብ ነበር ያ ኻሊድ አታቅም እንዲያሉት እስልምና ወደ በሩ ስትገባ ያለፈውን ወንጀል እንደሚጠርግ አታቅም እንዲያሉት
እሳለፈ ከመስጂዱ ወጣ እስልምናው አማ እሱ በሰለመ በተወሰነ ጊዜያት ውስጥ ነብዩ አለይሂ ሰላቱ ወሰላም ከሩሞቹ ጋር አንድ ፍልሚያ ገጠማቸው እሳቸው የአረቡን ዓለም ያደራጁ ነበር የውጭ ግን ሮማን ኢምፓየር እሳቸው ላይ ጥቃት ፈጸመ አንድ ደብዳቤ አስዘው አንድ ሰሃባ ልከው ነበር አምባሳደር ነው የላኩት እነዛ ግን ተቀበለው ገደሉት በዓለም ታሪክ ውስጥ አምባሳደር አይገደልም ሁለት አገር ጦርነት ሊያውጁ ከፈለጉ አምባሳደሮቻቸው ነው የሚጠሩ አምባሳደር አይገደልም ገደሉት ነብዩ ተበሳጩ ጦር አሰለፉ 3000 ጦር አደራጁት ጦሩ 3 መመሪያ ሰጡ ዘይድ ኢብኑ አልሐሪሳ ሰሃባና እሱ ከተገደለ ባንዲራውን አመራሩን ለጃዕፈር ስጡት አሉ ታጎታቸው ላይ ጃዕፈር ኢብኑ አቢ ጣሊብ እሱ ከተገደለ ለአብደላህ ኢብኑ ረዋሃ ስጡት ብለው ጦርነቱ ይሻል ጦርነቱ ከባድ ነበር ሙእታህ ሊባል ቦታ ላይ ደረሰ እነዛ ልብ በሉ 200,000 ጦር ይዘው መጡ ሙስሊሞቹ 3000 ናቸው አንድ ሰው 70 ሰው አካባቢ ነው የሚገጥመው ማለት ግን የታገሉት በሰይፍ አልነበረም በኢማናቸው ዘመቱ ፍልሚያው ተጀመረ ዘይድ ባንዲራው ያዘው መጀመሪያ ተገደለ ከዛም ቆይቶ ጃዕፈር ተገደለ ጃዕፈር ባንዲራውን ይዞ ነበር እጁን ቆረጡት በግራ እጁ ያዘው ግራ እጁን ቆረጡት በሁለቱ በተቆረጠው እጁን ያዙት አንገቱን ቆረጡት ከጃዕፈር በኋላ አብደላህ ኢብኑ ረዋሃ ባንዲራውን አነሳ እሱም ተገደለ መጨረሻ ላይ ሰሃቦቹ ማን ይምራው ያን ጦርነት ከኻሊድ የተሻለ ጀነራል የለም ከሰሃቦቹ ውስጥ አንዱ ባንዲራውን አነሳና ወደ ኻሊድ ይዞ ተደ ኻሊድ ያስኩት ላንተ ነው ዛሬ ይህን ጦርነት ታደገዋል ያኔ የጦርነት ስትራቴጂውን መሬት ላይ አወረደ ነብዩ አለይሂ ሰላቱ ወሰላም እሳቸው ሰራዊቱን ልከዋል መዲና ላይ ቆመው የጦርነቱን ክስተት ለሰሃቦች ይነግሯቸው ነበር ጦርነቱ ተጀመረ ፍልሚያው ጦፈ መጀመሪያ ዘይድ ተገደላኑና እንባቸው መጣ ነብዩ አለይሂ ሰላቱ ከዛም ባንዲራውን ጃዕፈር አነሳው ጃዕፈርም ተሰዋ ከዛም ባንዲራውን አብደላህ ኢብኑ ረዋሃ አነሳው እሱም ተሰዋ ከዛ አስከትለው ከዛም ባንዲራው የአላህ ሰይፍ ላይ ወደቃል ነብዩ አለይሂ ሰላቱ ኻሊድ ያን ጦርነት እንዴት ይቋጨው ልክ ለሊቱ ሲለያቸው በለሊት አይዋጉ መብራት ስለሌለው ሰራዊቱን እንደ አዲስ ዲዛይን አረገ ቀኝ የነበሩትን በግራ ከፊት የነበሩትን ከኋላ አደረገ ከኋላ የነበሩትን ከፊት አደረገ ከዛም ፈረሰኞቹን ከተራራው ጀርባ አደረጋቸውና ሲነጋ አቧራ ያጎናችሁ ተክቢራ ያረጋችሁ ነው አለ ለሊቱን ከመዲና በኩል ጦር እንደተላከልን ይምሰላቸዋል ልክ ሲነጋ ሩሞቹ ሲያዩት ማዕቁት ሰልፊ ፊቶች ተለዩባቸው ቀኝ ያለው ግራ ፊት ያለው አለ አሃ ዛሬ ለሊት መሐመድ ሰራዊት ጨምሯቸዋል ከዛም ተክቢራ ያረጋ አቧራ ያነሱ ሰራዊቱ ገባ ፈረሰኛ መጣላቸው ደነገጡ ብዙዎችን ገደሏቸው ከዛም ኻሊድ አንድ ስቴፕ ወደ ኋላ ሸሸና ተመለሰ ሲመለስባቸው በሌላ ሰራዊት የመጣ መሰላቸው ደንግጠው ሲቆሙ እሱ ተመልሶ መዲና ገብቷል እንደይመጡ አሳቸው እስከሎ ሊገሉ ነው ብለው እነሱን ተመለሱ በዚህ ሲስተም ኦሩ ሙሉ ለሙሉ ሳያልቅ ወደ ነብዩ ይዞት ተመለሰ ኻሊድ ረዲየላሁ ተዓላ ያኔ ሰሃቦቹ ሽንፈት ስለማያውቁ እንዴት ትሸሻላችሁ ከጀነት አንቱም ፉራር ፈሪዎች ሸሾች አሏቸው ነብዩ ተቀበሉ በል አንቱሙል ቁራ ገና ተመልሳችሁ ታጠቋላችሁ አለ ነብዩ አለይሂ ሰላም ኻሊድ ኢብኑ አልወሊድ የመጀመሪያ ታሪኩ ጥቁር ደብዛዛ ነበር በሰሃቦቹ መሞት ተጠያቂ ነበር አሁን ደግሞ የእስልምና ጋሻ የእስልምና ባንዲራ እንጂ የአላህ ሰይፍ ሆኖ ቀጠለ ኻሊድ ኢብኑ አልወሊድ ከዛም በኋላ በርካታ ጦርነቶችን መርቷል የጦርነት አሰላለፉ በታሪክ ተደግሞ ያቅም እሱን የሚመስል አልመጣም ይላሉ አውሮፓውያኖቹ የሱን የጦርነት ስትራቴጂ ሲተርኩ አናቱል ቅቲ ወወትበቱል አሰድ እንደ ድመት አድፍጦ እንደ አንበሳ መወንጨፍ የሚለው ስትራቴጂ አለ ታሪክ ላይ እሱ የሚመስል አልተገኘም ذات السلاسل
ሌላ ከሩሞቹ ጋር ያደረገው ፍልሚያ ዛቱ ሰላሲል ይባላል። የሰንሰለቱ ጦርነት። ሰንሰለት ምንድነው? ሩሞቹ በርካታ ጦር ያመጡና መጀመሪያ ሰልፍ የሚያሰልፏቸውን እግራቸውን በሰንሰለት ያሰሯቸዋል እንዳይሸሹ፣ ይልቁ እንጂ አይሸሹ። ይህን ጦርነት ሊፋለም ትንሽ ጦር ይዞ ሄደ። እነሱ በርካታ 100 ሺህ ጦር ይዘው መጡ። እንዴት ያሸልፋቸው? ኻሊድ እዚህ ቦታ እንገናኝ ያላቸው ሩሞቹ እዛ ቦታ ሲገኙ ቦታ ቀየረ። እነሱ ቀድመው ተገንተው ጉድጓድ ቆፈሩ፣ ሰንሰላታቸውን አሰሩ፣ ውሃቸውን አዘጋጁ። ምግባቸውን ሲያዘጋጅ ቦታ ቀየረባቸው። ኻሊድ ቀየረ ሲባል ምግባቸውን አንስተው ጉድጓድ ደፍነው ተከተሉ። ሄደው ቀደቡትና ቆፈሩ፣ ሰንሰለት አሰሩ። ልክ ይህን ሲያደርጉ ቦታ ቀየረባቸው። ሶስተኛ ደከሙ። አደከማቸው። መጀመሪያ ጉድጓድ ይቆፍራሉ፣ ጉድጓድ ይደፍናሉ፣ ዕቃ ይሸከማሉ፣ ዕቃ ያወርዳሉ። መጨረሻ እንደደከሙ ሲያቅ ሰራዊቱ ፊት ለፊት ተገናኛቸው። በአረቦቹ ፍልሚያ ሙባረዛም ይባላል። ሁለት ጀነራሎች ፊት ለፊት ወጥተው ይላተማሉ። ያሸነፈው የጦርነቱን ቃና ይወስነዋል። ስነ ልቦናዊ ማሸነፍ የምታሸንፈው የመጀመሪያው ፍልሚያ ላይ ኻሊድና የነሱ መሪ ሁርሙዝ ወጣ። ፍልሚያው ተደረገ። ከኻሊድ ፊት ማን ይቆማል? አንገቱን ከተከሻው ላይ ደነገጡ ሩሞች። እነ ኻሊድ ከፍተኛ የሆነ ዘመቻ አደረጉ። ድባቅ መጥቶ ወደ መዲና ተመለሰ። ኻሊድ ረዲየላሁ ተዓላ አን ኻሊድ አላህ ይውደደው። ከዛም ከነቢዩ ዓለይሂ ሰላቱ ወሰላም ህልፈት በኋላ የሙሰይልመት ኢብኑል ከዛብ ህዝቦች እርቲዳድ ሲያረጉ እስልምናን ለቀው ወጥተው ሌላ ሥራ ሲሰሩ ሄዶ ሥርዓት ያሰዘው እሱ ነበር። በእስልምና ታሪክ ትልቅ የሚባለው የርሙክ የሚባለውን ጦርነት በሱ የጦርነት ስትራቴጂ ነበር ድል ያደረገ። ኻሊድ በጦርነት ግጥሚያ ውስጥ ተሸንፎ ማያቅ፣ ከሰለመ በኋላ ከፈረስ ወርዶ ማያቅ፣ ሰይፉን ወደ ለምዱ ያላስገባ ጀግና ነበር ኻሊድ ኢብኑል ወሊድ። ታታሪ ጀግና፣ በዲኑ የጸና፣ ለእስልምና ከፍ ማለት ትልቅ አስተዋጽኦ የነበረው ኻሊድ ኢብኑል ወሊድ ረዲየላሁ ተዓላ ዐንሁ። አላ ወፈዐሉል ኸይራት واستغفروا ربكم فطوبى للمستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. أما بعد የጦርነት ጀግና የትልቅ ጀነራል አሟሟቱ ግን ጦርነት ላይ አልነበረ። አመመውና የሕክምና ፍራሽ ላይ ተኛ። ከዛም ሞት ሊመጣበት እንደሆነ አሳወቀው አላህ። ከዛም አንድ ቃል አለ፣ ይገርማል አለ። እኔ በአላህ መንገድ እንድሰዋ ደክም ያለው ተፋልም ያለው በርካታ ጦርነትን መርጫለሁ። ከአረብ ውጭ ከሆኑትም ጋር ከሰውነቴ ይላል 4 ስንዝር እንኳን ብትፈልጉ ጦር ይወጋል፣ ሰይፍ የቀደደኝ ቢሆን እንጂ ቦታ አጣለ። ታዲያ አሁን ፍራሽ ላይ ልሞት ነው አለ። እዛም አንድን ቃል አለ፣ ላናመት አዕየኑል ጁበና፣ የፈሪ አይን እንቅልፍ ትጣል። የሰው ልጅ መጋፈጥ አይገለው፣ መሸሸት ደግሞ ከሞት አያስመልጠው። ይሄው እኔ እዛ ሁሉ ሰዓት ወጥቼ ፍራሽ ላይ ተሰዋው ብለው አለ ኻሊድ። ኻሊድም ሩሁ ወደ ጌታው ተመለሰች። የሱ ሞት ሲሰማ ለዓለም ሕዝብ አስደንጋጭ ዜና ነበር። ሩሞቹም ለፐርሻዎቹም አስደንጋጭ ዜና ነበር። እነ ዑመር ኢብኑል ኸጣብ እነ ኻሊድ ሻም ኺምስ አካባቢ ነው የሞተው። መዲና ሲሰሙ ዜናውን መሸከም አልቻሉ። ምእመናን በእንባ ተራቸው። ኻሊድን ናፈቁት። ሴቶቹ ሲያለቅሱ ድሮ ቢሆን ኖሮ ሰይድና ዑመር ዝም በሉ ሚሉት አላ ሚስሊ ኻሊድ ፈልተብኪል በዋኪ፣ ለኻሊድ አይነቱ ሰውማ አልቃሶች ያልጦሽ እንጂ አለ ሰይድና ዑመር። ኻሊድም ወደ ጌታው ወደ አላህ ቀና። በርግጥ ኻሊድ አሻራዎችን ተጣልፏል። የመጀመሪያው ከኻሊድ የምንማረው ትምህርት አንድ ሰው የመጀመሪያ ታሪኩ የመነሻ ህይወት ጉዞ ጥቁር ሊሆን ይችላል። ከተወበተ ከተመለሰ ወደ አላህ ከቀረበ በዚህ ልክ ደረጃው ከፍ እንደሚል
ከኻሊድ ታሪክ እንማራለን። የመጀመሪያ ታሪኩ ጥቁር ደብዛዛ ነው፣ ፍጻሜው ግን ያማረ ያሸበረቀ ይሄው ዛሬ በዚህ መድረክ ላይ በክብር እናነሳዋለን። መነሻችን እንዳያሳስበን፣ ወንጀላችን ወደ ኋላ እንዳይጎተን፣ አዛኝና ባሮቹን አፍቃሪ ጌታ አለ። ከተመለስን ከተወበትን ሊቀበለን ሊምረን ከፍ ሊያረገን አላህ ዝግጁ ነው። ይህም ታሪክ የሚያስተምረን እሱ ነቢዩ ዓለይሂ ሰላቱ ወሰላም ቡኻሪ ላይ እንደተጠቀሰው ሐኪም ብን ሒዛም መጣ፣ እስልምናን ተቀበለ። የአላህ መልእክተኛ አላቸው፣ እኔ ሙስሊም ሳልሆን የሰራዋቸው መልካም ሥራዎች፣ የቀጠልኩት ዝምድና፣ የሰጠሁት ሰደቃ፣ ያደረግኩት መልካም ነገር ምን ቦታ ላይ ይቀመጣል አላፍ። ነቢዩ አንድ ቃል አሉት፣ አስለምት አላማ አስለፍተ ሚን ኸይር። አንተ እኮ ወደ ጥሩ ዲን መጣል፣ ያንም ወደ መዝገብ ይመለሳል አሉ ነቢዩ ዓለይሂ ሰላቱ ወሰላም። እስልምና ሰዎቹን እንዲሰልሙ ትልቅ ጥሪ ነው የሚያደርገው። ሙስሊም ሳይሆኑ የሰሩትን መልካም ሥራ ከሰለሙ አላህ ይጽፍላቸዋል። እንደገና ያሰሩት መንገድ፣ የረዱት ጎረቤት፣ ያሳከሙት በሽተኛ ካለ ሙስሊም ሳይሆኑ እስልምና ላይ ሲመጡ አላህ ወደ ሐሰናት ይቀየርላቸዋል። እስልምና በሩ ሰፊ፣ ጥሪው ትልቅ ነው። የአላህን ጥበብም እዚህ ውስጥ ታያለ። ይኽሪጁል ሐይ ሚነል መይት። ወሊድ ብኑል ሙጊራ ከሚባል የእስልምና ጠላት ውስጥ ፈንጥቆ ኻሊድ የሚባል የእስልምናን አይነታ የአላህን ሰይፍ ያወጣ ጌታ ነው አላህ ማለት። አንዳንዴ እስልምናን ለማጥፋት የሚጥሩ ሰዎች ዘሮቻቸውን አላህ ለውጦ ሊያሳየን ይችላል። ብዙ ያየል የሚሰልሙ ሰዎች እስልምና ላይ የሚሰሩት ሥራ ምን ያህል ጀብህ እንዳለው እየተመለከተ። ሁለተኛ ከኻሊድ ውስጥ የምንማረው ሰይድና ዑመር ብን ኸጣብ ልክ አቡበክር አልፈው እሳቸው አሚር ሲሆኑ የርሙክ ዘመቻ ላይ ኻሊድን አመራሩን በአቡ ዑበይዳ ቀየሩት። ኻሊድን ምክትል አረጉት። ኻሊድ ምክትል ሲደረግ ሰራዊቱ ደነገጠ። ኻሊድን እንዴት ዑመር ምክትል ያረጋል? ዑመር ኻሊድ ጋር ምን ቅሬታ አለው? ሰይድና ዑመር አንድ ቃል አለ፣ እኔ ኻሊድን ጠልቼው ወይም ተቀይሜው አይደለም፣ ነገር ግን ሰራዊቱ በአጠቃላይ ኻሊድ ካለ አንሸነፍም እያለ አላህ ለኻሊድ እንደይተዋቸው ስለፈራው ነው አሉ ሰይድና። ድል የሚመጣው ከአላህ ነው በኻሊድ አይደል። ወመን ነስሩ ኢላ ሚን ኢንዲላህ። ሰዎቹ ኻሊድ ጋር ተደገፉ። የጠላት ጦር የሚያወራው ወሬ ከሰማይ ሰይፍ ወርዶለት በዛ ስለሚዋጋን ነው የሚያሸንፍ ይሉ ነበር። ከሩሞቹ ጀነራል ውስጥ አንዱ የሰለመው ኻሊድን አገኘው። አንተ ኻሊድ ወይ እውነቱን ንገረኝ፣ ኢነል ሁረ ላ የክዚቡ፣ ሁር ሰው እኮ አይዋሽል፣ ሰይፉ ከሰማይ ወርዶ ነቢዩ መሐመድ ነው ታገልበት ብለው የሰጡሃል። ኧረ በጭራሽ መዋጋበት ሰይፍ የእናንተ ሰይፍ አለ፣ ግን ሊዋጋበት ኢማን ይለየናል። ኻሊድ ከሰማይ የወጣ ሰይፍን የያዘው እየተባለ ይወራል። ይህን ሰይድና ዑመር አልፈለጉ። ድል ያለው በአላህ እጅ፣ ድል ያለው ሙእሚኖቹ በዝግጅታቸው ልክ ነው፣ በኢማናቸው ልክ ነው፣ መስዋዕትነት ለመክፈል በተዘጋጁበት ልክ እንጂ በኻሊድ አይደለም አሉ ሰይድና ዑመር። ኻሊድን ምክትል አረ። ታዲያ ኻሊድ ከኃላፊነት ወረድኩ ብሎ ሸሸል። ኻሊድ ምክትልም ሆኖ ከአቡ ዑበይዳ ስር ሆኖ የርሙክ የሚባለውን ጦርነት ሙስሊሙ እንዲያሸንፍ ትልቅ ሚናን ተጫወተ። ከፍም ሲያረጉ ከኃላፊነትም ሲያወርዱን ለሀገራችን ለዲናችን የምናደርገው አስተዋጽኦ አይለወጥም። ድል ያለው በግለሰቦች ሳይሆን በአላህ እጅ ነው። ሰይድና አይደለም ኻሊድ የሰው ልጆች አይነታ የሰሃቦች ሁሉ አናጭ ነቢዩ ዓለይሂ ሰላቱ ወሰላም እሳቸውም አልፎ ይሄ የዘረጉት ዲን ቀጥሏል። ይሄ ዲን በግለሰቦቹ ህልፈት የሚገታ ዲን አይደለም። አላህ ሰው ሲሄድ ሰው ይተካል፣ ዓሊም ሲሄድ ዓሊም ይተካል፣ ታጋይ ሲሄድ ታጋይ ይተካል። ሰደቃ የሚሰጥ ሲሄድ ሌላ ባለሀብቶችን ይተካል። ለዲን የሚቆሙ ኸይር የሚሰሩትን አላህ ይተካል። ሶስተኛ ላይ ማሳረጊያው ኻሊድ ከሰለመ በኋላ ከፈረስ አወረደ። ከአንድ ጦርነት ወደ ሌላው በዚህ መልኩ ነው ያለፈው። ሰይፉን ወደ ቦታው አልመለሰም። እኛም እስልምና የምናደርገው ጉዞ ብዕረኞች ብዕራችሁ እንዳትመልሱት። ቲክቶከሮች ቲክቶካችሁን ተጠቀሙበት። ዩቲዩበሮች፣ ባለሀብቶች ሁላችንም ከፈረሳችን አንውረድ።
ከኃላፊነታችን አንሸሽ። ለዲኒ ምን አስተዋጽኦ አደረግን? ካለፍክ በኋላ በምን ነው የምንወሳ ብለን አሻራችን አድምቀን አሳልፈን እንሄድ ዘንድ ኻሊድ ለኛ ትልቅ ምስክር ነው። ኻሊድን አላህ ይውደደው። ነቢዩ ዓለይሂ ሰላቱ ወሰላም በእኛንም አላህ ጀነት ይሰብስበል። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዓለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነ አላህ ወመላኢከተሁ ይሰሉነ ዐለል ነቢይ ያ አዩሃ አለዚነ አመኑ ሰሉ ዓለይሂ وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم ألف بين قلوبنا اللهم وحد صفوفنا وألف بين قلوبنا اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء يا أرحم الراحمين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين ألا فأقم الصلاة.